ራስን መውደድ ማለት የምትፈልጉትን ህይወት መኖር ማለት አይደለም። ራስን መውደድ ማለት ሌሎች እናንተ በምትፈልጉት መንገድ እንዲኖሩ መጠየቅ ነው። የመጀመሪያው ሐሳብ በቀላሉ ሰው መሆን ነው። ሁለተኛው ደግሞ ዓለምን የመቆጣጠር ሙከራ ነው። ነገር ግን በጥልቀት ካያችሁት አንዳች አስደናቂ ነገር ይፈጠራል። ራስን የመውደድ ትልቁ ገጽታ ራስን ከመውደድ ነፃ መውጣት ሆኖ ይገለጣል። በአስተዳደጋችን ውስጥ ራስ ወዳድ መሆን መጥፎ እንደሆነ፣ ለራሳችን ማድላትና አብዝቶ ራስን መንከባከብ የሞራል ውድቀት እንደሆነ እየተነገረን ያደግነው። ነገር ግን የፈለገ ላለመቀበል ብትሞክሩም ህይወትን ኤክስፔሪየንስ የምታደርጓት ከውስጠኛው አእምሯችሁ ነው። አንድን ሰው ቆዳውን እየነካችሁ ወይም ደግሞ አይኑን እያያችሁ ውስጣዊ ዓለሙን ማወቅ አትችሉም። አንድ ይሄንን በሚገባ ስትረዱ ደግሞ ሁሌም ራሳችሁን ስትወዱ እንደነበረ ይገባችኋል። ያ የሚሆነው ግን ከሌሎች የበለጠ ነገርን በመፈለግ ምናምን ሳይሆን እያንዳንዱ ስሜት፣ እያንዳንዱ ምርጫና እያንዳንዱ ቅጽበት ወደ ዓለም ከመድረሱ በፊት በእናንተ ውስጥ ያልፋል ከሚለው እውነታ ነው። ስለዚህ ጥያቄው እኔ ራስ ወዳድ ነኝ ሳይሆን ምን አይነት ራስ ወዳድ ነው መሆነው የሚል ነው። ትንሽ ፍርሃት የሞላው ነው ወይስ ደግሞ ብልህ የሆነውን ለራሳችሁ እንደምታስቡት ለሌሎች የምታስቡበትን ነው የሚለው በጣም ወሳኝ ነገር ነው። ከልጅነታችን ጀምሮ ብዙዎቻችን ራሳችንን መንከባከብ ማለት ከሌሎች የሆነ ነገርን መስረቅ እንደሆነ እያመንን ያደግነው። ጊዜ፣ ፍቅር፣ ትኩረት ምናምን ትንንሽ ነገሮች ይመስላሉ። ለራሳችሁ ከነዚህ መሃል አብዝታችሁ ብታደርጉ ሌሎች የሚያጡና እነዛን ነገሮች የማያገኙ ነው የሚመስላችሁ። ነገር ግን በጥልቀት ካያችሁት አንዳች የተለየ ነገር አለ። ብዙ ጊዜ የሆነ ሰው እስኪ ራስ ወዳድ መሆን አቁም ሲል የምርም እያለ ያለው ነገር እኔ በመፈልገው መንገድ ራስ ወዳዱንልኝ ነው። ያ ሰው የሱን ፍላጎት እንድትሞሉለት ነው የሚፈልገው። ከናንተ አስቀድማችሁ የሱን ዋጋና የሚጠበቅባችሁን ነገር እንድትሰጡት ነው የሚፈልገው። አንዳንዴ የሚፈልጉትን ነገር ለነሱ ሳይሆን ለሌላ ሰው ሁሉ እንድታደርጉት ሊጠይቋችሁ ይችላል። ያም ደግሞ እኔ ልክ ነኝ የሚለው ብሪታቸው ሙሉ እንዲሆን ያደርግላችኋል። ይሄ ነገር እንግዲህ ጨዋና የተከበረ አይነት ሊመስል ይችላል። አያትን መጠየቅ አለብህ፣ ያ ጥሩ ነገር ነው፣ ወደ ድግሱ መሄድ አለብህ፣ አለበለዚያ ጓደኞች ይደብራቸዋል ምናምን። ነገር ግን ትክክል የሆነውን ነገር ማን ነው የወሰነው? ከናንተ ታዛዥነት ማን ነው የሚጠቀመው? አንዳንዴ መልካምነት በራሱ በእናንተ መንገድ ካልሄደ የሚቆጣጠሩበት መሳሪያ ሊሆን ይችላል። ሁሌ ራስ ወዳድነት በትንሹ እንደሚገለጥ ነው የምናስበው። ነገር ግን የተለመደ የሚባለው እውነታ ምን መሰላችሁ? ወደፊት እንድትራመዱ የማያግዛችሁ ሰው የቅርባችሁ ሰው ነው። ነገር ግን ተመሳሳይ ራስን መሰረት ያደረገ ሐሳቤ ራስ ወዳድነት በምንለው ሐሳብ ውስጥ ይኖራል። ይሄ ስድብ አይደለም። ይሄ የሰው ተፈጥሮን በታማኝነት መገምገም ነው። እያንዳንዱ ተግባር ለጋስነትም ሆነ መጥፎ የሚጀምረው ከተመሳሳይ ቦታ ነው። ያም ደግሞ የእናንተ ሐሳብ፣ የእናንተ ስሜት ነው መነሻው። አንድ ይሄንን በደንብ ማየት ከቻላችሁ ማለትም ራስን በመውደድ መሃል ያለውን መስመር ማስተዋል ከጀመራችሁ ራስን አለመውደድ ቀስ እያለ ይደበዝዛል። በሁለቱም የሚንቀሳቀስ ጥልቅ የሆነ ነገርን ማስተዋል ትጀምራላችሁ። የሰው ልጅ ያለው ጥሩ ስሜት የመሰማት ሰላማዊ ስሜትና ከሰው ተፈጥሮ ጋር አንድ መስመር ላይ መሆን የሚሉ ፍላጎቶችን ታያላችሁ። ዓለምን ደግሞ በዚህ መረዳት ውስጥ ማየት ከቻላችሁ ሁሉም ቦታ ታዩታላችሁ። የሆነ የማታውቁት ሰው በሚያደርገው መልካምነት ውስጥ፣ በመምህራን ትዕግስት ውስጥ ምናምን ታዩታላችሁ። ከሁሉም ምርጫ ጀርባ አንዳች ትርጉም ያለውን ነገር ለማግኘት የሚደረግ ትግልና ጥረት አለ። ይሄ እንግዲህ መልካምነትን ባዶ የሚያደርግ ጉዳይ አይደለም። ይልቁኑ መልካምነትን የበለጠ ኃይል ነው የሚሰጠው። በጣም መልካም የሚባለው ተግባር ራሱ የሚጀምረው ከውስጣዊ ደስታ፣ የተሻለ ዓለምን ለማየት ካለ ፍላጎት፣ ከሰዎች ጋር ኮኔክት ከማድረግ ስሜት፣ ፍቅርን ከመግለጽ ምናምን ነው የሚመጣው። የሆነ በጎ አድራጎት ላይ የምትሳተፉት እርዳታ የሚያስፈልገውን ሰው ለመርዳት ብቻ እኮ አይደለም። ነገር ግን ከነዛ ሰዎች ጋር መሆን በራሱ በተለየ መንገድ በህይወት እንዳላችሁ እንዲሰማችሁ ስለሚያደርግ ነው። መስዋዕትነት የምንለው ነገር ራሱ ልባችሁ በደስታ ሊኖርበት የሚችለውን ደስታና ሰላም መምረጥ ነው። ልጃቸው ታሞ ሌሊቱን ሙሉ ሳይተኙ የሚያድሩ ወላጆች በፍጹም የነሱን ፍላጎት ችላ እያሉና እየዘነጉት አይደለም። የነሱ ረፍት በልጃቸው ጤና ላይ ጥገኛ ስለሆነ ነው።
የነሱ ልብ ከልጃቸው ሞት ጋር ስለሚጣበቅ ነው። አያችሁ፣ በዚህ መሰረት ራስን ከመውደድ መላቀቅ ማለት በፍጹም ራስ የምንለው ነገር አለመኖር ማለት አይደለም። ይልቁኑ ይሄ ራስ የምንለው ነገር ፍላጎትን ከትንንሽ ነገሮች በላይ ማስፋት ስለመቻል። ይሄን እንግዲህ በሚገባ ስትረዱ ራሳችሁን መውደድን ሌሎችን መውደድ ከሚለው ሐሳብ ለይቶ ማየት አስቸጋሪ እየሆነ ይመጣል። በእናንተና በምትኖሩባት ዓለም መሃል ያለው ድንበር ስስ እየሆነ ይመጣል። ደስታችሁ በዙሪያችሁ ባሉ ሰዎች ደስታ ላይ ጥገኛ ይሆናል። ልክ ጤናማ ልብ በጤናማ ሰውነት ላይ ጥገኛ እንደሚሆነው ማለት ነው። ሳይኮሎጂካል ኢጎይዝም እንደሚለው ከሆነ እያንዳንዱ የሰው ልጅ ተግባር ስሩ በራስ ላይ ካለ ፍላጎት ነው። ይሄ ትችት አይደለም። ይሄ እያንዳንዱ የሚሰማችሁ ስሜት ወይም እናንተ ላይ የሚሆነው ነገር ምንድነው የሚለውን በሚገባ ስለማስተዋል ነው። ነገር ግን እይታው የበለጠ ትልቅ የሚሆነው እንዴት መሰላችሁ? ትንሹ እኔ የምትሉት ነገር ሰውነታችሁ፣ ስማችሁ፣ የግል ታሪካችሁ። ትልቁ ደግሞ ህይወት ራሷን በእናንተ ውስጥ የምትገልጥበት መንገድ ነው። አበባ ለንብ ብሎ አይደለም የሚፈካው መፍካት ተፈጥሮ ስለሆነ ነው። እናም በዛ መፍካት ውስጥ ንቦች ይመጣሉ። ለራሳችሁ በጥልቀትና በታማኝነት ስታስቡ ለዓለም እያሰባችሁና እየተጨነቃችሁ ነው። ምክንያቱም እናንተ በፍጹም የማትነጠሉ የዓለም አንድ አካል ናችሁ። ለራሱ ብሎ የሚመታው ልብ ለሰውነታችሁም ነው የሚመታው። የእናንተ ደስታ ከምታስቡት በላይ ሌሎችንም ያስደስታል። ትልቁ ራስ ወዳድነት ማለት በእናንተና በዓለም መሃል ያለው ድንበር ከእውነታ በላይ የምናብ ዓለም ቅዠት እንደሆነ መረዳት ነው። ሰላማችሁን፣ ግልጽነታችሁን፣ ከእውነት ጋር ያላችሁን መግባባት ማጠብቁ ከሆነ ዓለም ሁከት ቢሞላት፣ ጭንቀት ቢሞላትና ባዶ ብትሆን ምን ማቅረብ ትችላላችሁ? የምትሰጡት ያላችሁን ነገር ብቻ ነው። በመስመራችሁ መሆን ማለት እንደ ወንዝ መፍሰስ መቻል ማለት ነው። ያለምንም ግፊት፣ ያለምንም ማነስ፣ በቀላሉ ተፈጥሯዊ በሆነ አቅጣጫችሁ መፍሰስ ማለት ነው። ይሄ ከተዘራችሁበት ዘር ስለመብቀል ነው። በዙሪያችሁ ያለው ሰው ከናንተ ምን ይጠብቃል በሚለው ሳይሆን በራሳችሁ መስመርና ሐሳብ መኖር ስለመቻል ነው። ራሳችሁን በዚህ መንገድ ስትንከባከቡ ሁሉም ተጠቃሚ ይሆናል። የእናንተ ስሜት በየሄዳችሁበት የሚኖረውን ነገር ይወስናል። እንደዚህ አይነቱ ራስ ወዳድነት ዓለምን ችላ የሚልና የሚዘነጋ አይደለም። ከናንተ ተፈጥሯዊ መስመር ጋር በሚገባ ከተጣመራችሁ የናንተ መገኘት ዓለምን በሚገባ ያግዛል። እዚህ ምዕራፍ ላይ ስትደርሱ የምትሰጡት ነገር የሆነ የምትታገሉት ወይም ደግሞ የምትተውኑት ነገር አይደለም። ያ የናንተ ፍሰት ነው። እናም አብዝታችሁ በፈሰሳችሁ ቁጥር እኔና አንተ በሚለው መከፋፈል መሃል ያለው መስመር እየከሰመ ይመጣል። እያገለገልኩት ነው ብላችሁ የምታስቡት እኔነት ከትንንሽ ትዝታዎች የተወጣጣ አይደለም። ያ ከላይ የሚታየው ብቻ ነው። ጥልቀት ያለው እኔነት ግን በእያንዳንዱ ነገር ውስጥ የሚገለጥ ሚስጥራዊ ነገር ነው። እያንዳንዱ ኤክስፒሪየንስ የምታደርጉት ነገር ማለትም ከፀሐይ ሙቀት አንስቶ እስከ ሳቅ ድምጽ የሚፈጠረው በእናንተ ግንዛቤ ውስጥ ነው። ከአእምሯችሁ ውጪ ምንም የምትነኩት ነገር የለም። ስለዚህ ራሳችሁን ስትንከባከቡና ስታፈኩ በዙሪያችሁ ያለውን ዓለም ነው የምታፈኩት። ምክንያቱም የምታውቋት ዓለም ያለችው እናንተ ውስጥ ነው። በዚህ መንገድ ትልቅ የሚባለው ራስ ወዳድነት ትልቅ ፍቅር ወደ መሆን ያድጋል። ፍቅር ሲሞላችሁ ዝም ብሎ የተያዘ ሆኖ አይደለም የሚቆየው። ወደ ሁሉም እንቅስቃሴዎች ነው የሚሰራጨው። ከዛ ደግሞ በእናንተና በሌሎች መሃል ያለው ግድግዳ በጣም ስስና ቀላል እየሆነ ይመጣል ማለት ነው። ያ ግድግዳ ሲሳሳ ነገሮችን የመቆጣጠር ጥድፊያውም ይከስማል። ህይወት የጦር ሜዳ ሳይሆን የዳንስ መድረክ እየሆነች ትመጣለች። አስቡት እስኪ ሁሉም ሰው የምርም የሚፈልገውን ነገር ቢያደርግ ማለቴ ከፍርሃትና ከጥድፊያ ተነስቶ እኮ አይደለም፣ ነገር ግን ጥልቅ ልባቸው ውስጥ የምርም ማናቸው ከሚለው ተነስተው ቢኖሩ አስቡት። በዛ ፍሰት ውስጥ ስትኖሩ ለማንም ሰው ስጋት አትሆኑ፣ ማንንም አትጫኑ፣ ማንንም አትለምኑ። በራሳችሁ ዓለም በቀላሉ መኖር ትጀምራላችሁ። ራስን መውደድ ያኔ ስለመውሰድ መሆኑን ያቆምና ሙሉ ሆኖ ስለመቀጠል ይሆናል። ታዲያ ከዛ ሙሉነት መልካምነት ያለምንም ትግልና ልፋት መፍሰስ ይጀምራል። እውነተኛ ራስን መውደድ ማለት አንደኛው ክፍል ሙሉነት ሲሰማውና ጤናማ ሲሆን ሁሉም እንደሚጠቀም ማመን ነው።
ውሃ ስትጠጡ ዩኒቨርሱም ይጠጣል። ስትስቁ ዩኒቨርሱ ይስቃል። እናም ደግሞ ስታፈቅሩ ዩኒቨርሱ ራሱን ያስታውሳል። ደስታችሁ ድምጻችሁን ይለውጣል። አይናችሁን ወደ ሆነ ቦታ የምትራመዱበትን አረማመድ ምናምን ይለውጣል። ለዓለም መስጠት የምትችሉት ትልቁ ስጦታ በህይወት ያለውን ሰላም የሞላውንና አብዝቶ የሚፈሰውን እናንተነታችሁ። ይህንን በሚገባ ስትረዱ ራስን በመውደድና ራስን ባለመውደድ መከፋፈል ታቆማላችሁ። አንድ ትልቅ የሆነ እንቅስቃሴን ማየት ትጀምራላችሁ። ህይወት ራሷን በሁሉም ሰው ውስጥ በሁሉም ነገር ውስጥ እያሰፋች ትመለከታለች። ስለዚህ ደስተኛ ለመሆን ራሳችሁን ውደዱ። ሰላም እንዲሰማችሁ ራስ ወዳዱ ነው። አብዝታችሁ ለመፍሰስ ራሳችሁን ውደዱ። ራሳችሁን ስትንከባከቡ የሁሉንም ህልውና ነው የምትንከባከቡት። ምክንያቱም በዛ ባህር ውስጥ እናንተ አንዲት ጠብታ አይደላችሁ። ይልቁኑ በጠብታ ውስጥ ባህር ነው የሆናችሁት። የዛሬውን መልእክት ያቀረብኩላችሁ አለን ዋትስ ነበርኩኝ። እስከ ፍጻሜው በመቆየት ስላደመጣችሁኝ እጅግ አድርጌ አመሰግናለሁ።